ደም የሚረጨው የሰውነት አካል ምን ይባላል? ነጭ ደም ሴል። ቀስተ ደመና ስንት ቀለማት አሉት? የለውም ቀለም የለውም። ስሙኒ ስንት ሳንቲም ነው? ስሙኒ 10 ስሙኒ 25 ሶሪ 20 እሺ ስር ሚዜ ስንተኛ ሚዜ ነው? 3 ኢትዮጵያ ውስጥ ያለ የውቅያኖስ ስም ንገሪ። ህንድ ውቅያኖስ። የአባይ ቅዳሜ ፕሮግራማችን እንደቀጠለ ነው። አሁን የምንገኘው ደግሞ 10 ከ10 የተሰኘው ፕሮግራማችን ላይ ነው። እንግዲህ 10 ከ10 ፕሮግራማችንን ለማካሄድ ዛሬም በድጋሚ እዚህ መገናኛ አካባቢ ተገኝተናል። ግን እንደምታዩት አየሩ ትንሽ ደመን ብሏል። ያው ክረምትም አይደል? ግን ክረምቱም ወደ መገባደዱ ላይ ነው ያለው። ቡሄ ከመጣ የለም ክረምት ይባላል። እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። እንግዲህ እዚህ አካባቢ ዞር ዞር ብለን ደግሞ የተለያዩ ሰዎችን የተለያዩ 10 ጥያቄዎችን እንጠይቃለን። 10ሩንም ለመለሰ ሰው ደግሞ እኛ ያዘጋጀናቸው 10 ሽልማቶች አሉ። ከነዛ 10 ሽልማቶች ውስጥ ራሱ መርጦ የሚሸለም ይሆናል ማለት ነው። መልካም ቆይታ ይሆንላችሁ። አማን ነው ሁሉ ሰላም። 10 ከ10 የተሰኘው ፕሮግራማችን ላይ ነው ያለነው። 10 የተለያዩ ጥያቄዎችን እንጠይቃለሁ። 10ሩንም ከመለስክ እኛ ያዘጋጀንልህ የተለያዩ 10 ሽልማቶች አሉ። ከነዛ ውስጥ መርጠህ ራስህ ትሸለማለህ። ፈቃደኛ ነህ? እሺ። የመጀመሪያ ጥያቄ የሚሆነው ደም የሚረጨው የሰውነት አካል ምን ይባላል? ልብ። ልብ። እሺ፣ አንድ መልሰሃል። እሺ። ሁለተኛ ጥያቄ የአማርኛ ፊደላት ወደ ጎን ስንት ፊደላት ናቸው? 7 ከ10 2 መልሰሃል። እንግዲህ የሚገርም አካሄድ እየሄደ ነው። ስር ሚዜ የሚባለው ስንተኛ ሚዜ ነው? 3ኛ። አንድ ድል እስቲ አንድ ድል። እንዴ እንዳለ ከ1 እስከ 10 ልጠራልኝ ነው አንደኛ ሁለተኛ እያልኩ። ይኸውልህ ቆይ በደንብ ጥያቄውን በደንብ አስተውል እሺ። ይኸውልህ 10ሩንም ካልመለስክ ሽልማት አታገኝም። ስለዚህ ተረጋግተህ አስበህ መልስ። እሺ። ስር ሚዜ ስንተኛ ሚዜ ነው? አንደኛ ነው። እሺ ከ10 3 መልሰሃል። እሺ። ቀስተ ደመና ስንት ቀለማት አሉት? 7 ሬንቦ። አራራራራራ ኧረ አልተቻለም። ከ10 4 አብሽር። ከ10 4 ስሙኒ ስንት ሳንቲም ነው? 25 ከ10 5 ተመልሷል። ኧረ ሽልማቱን ሊወስድ ነው ልጅ። ኧረ ሽልማቱን ሊወስድ ነው። ጭራሽ ቺፕስሽን ግን አቀዘቀዝኩ። ችግር የለም አብሽር። ከበድል አድርገው እንዴ ትንሽ። ኧረ ቀለል አድርጊ። ኢትዮጵያ ውስጥ ያለ ውቅያኖስ ስም ንገረኝ። ኢትዮጵያ ውስጥ ውቅያኖስ የለም። አትጨብጥ። አንበሳ። ከ10 6 መልሷል። እሺ የእንግሊዘኛ ፊደላት ከኤ እስከ ዜድ ስንት ፊደላት ናቸው? 26 ኦረረረረ ልጅ 7 3 ነው የቀረ። 3ቱን ከመለስክ ይኸውልህ የተዘጋጁልህ 10 ሽልማቶች አሉ። ከ10 ውስጥ ራስ መርጠህ ነው የምትሸለመው። እሺ። ለአድዋ ጦርነት መንስኤ የሆነው ስምምነት የምን ስምምነት በመባል ይታወቃል? የውጫሌ ስምምነት። ከ10 8 መልሰሃል። 2 ነው የቀረ። በቡና አፈላል ስነ ስርዓት አቦል ብለን ቀጣዩ ምን ብለን እንጠራለን? ቶና። ቶና። አንድ ነው የቀረ። እሺ አንድ ነው የቀረ። ሻኛ በየትኛው የበሬ ክፍል ይገኛል? በሻኙ በጀርባው ላይ። ከ10 10ሩንም መልሷል። ስለዚህ 10 ሽልማቶችን እናስመርጠዋለን። ከ10 ውስጥ ራሱ የመረጠውን ተሸላሚ ይሆናል ማለት ነው። ውድ የአባይ ቅዳሜ ተመልካቾቻችን እንግዲህ እንዳያችሁት ከ10 10ሩንም መልሷል። ስለዚህ ካዘጋጀናቸው 10 ሽልማቶች ውስጥ ራሱ መርጦ ተሸላሚ የሚሆነውናል። ምን ይደርሰኛል ብለህ ታስባለህ? እንግዲህ የቡሄ በዓል ፕሮግራም ላይ ነው እንግዲህ ያለን ከበዓሉ ጋር የተያያዘ ነገር እንደው ምን እሸለማለሁ ብለህ ታስባለህ? ከቡሄ በዓል ጋር የተያያዘ ድፎ ዳቦ። ድፎ ዳቦ ነው ለምን ትልቁን ተመኘ? ምን ነው ሙሉ እሺ ለማንኛውም ምረጥና ዛራስ እስኪ የሞባይል ካርድ ቆይ ብሩ ነው የሞባይል ካርድ ብቻ አይደለም። እሺ የ500 ብር የሞባይል ካርድ ተሸላሚ ሆኗል። እንኳን ደስ አለ። እሺ እናመሰግናለን። እንዳያችሁት እንግዲህ የመጀመሪያ ተወዳዳሪያችን ያቀረብንለትን 10 ጥያቄዎች 10ሩንም መልሶ
የ500 ብር የሞባይል ካርድ ተሸላሚ ሆኗል። እዚሁ አካባቢ ደግሞ ድጋሚ ዞር እንበልና ሌላ ተወዳዳሪ ፈልገን ጥያቄዎቹን የምናቀርብለት ይሆናል። ጥያቄዎቹን መልሶ እሱስ ተሸላሚ ሆነ ይሆን? አብረን የምናየው ይሆናል። አሁንም እንዴት ነሽ? አማን ነው። 10 ከ10 የተሰኘው የአባይ አዲሱ ፕሮግራማችን ነው። 10 የተለያዩ ጥያቄዎችን እንጠይቃለሁ። ከ10ሩ 10ሩንም ከመለስክ ያዘጋጀናቸው 10 ሽልማቶች አሉ። ራስ መርጠህ ነው ተሸላሚ የምትሆነው። እዚህ እንጀምር። እሺ፣ ጥያቄዎቹን በደንብ አዳምጥ። እሺ፣ ስር ሚዜ ስንተኛ ሚዜ ነው? አንደኛ። እሺ፣ በትክክል ተመልሷል። ሁለተኛ ጥያቄ፣ ቀስተ ዳመና ስንት ቀለማት አሉት? 3። ቀስተ ዳመና ስንት ቀለማት አሉት? አንዱን ከሳትክ ሽልማት አታገኝም። ከ10ሩ 10ሩንም መመለስ አለብህ። ኦኬ፣ ተረጋግተህ አስበህ መልስ። ቀስተ ዳመና ስንት ቀለማት ነው ያሉት? 3 ነው። እሺ፣ አልተመለሰም። እንግዲህ ሌሎቹን ጥያቄዎች ብትመልስ ያው አንዱን ስላልመለስክ 9 ከ10 ነው የሚሆነው። እናመሰግናለን። እሺ፣ ሌላ ተወዳዳሪ ደግሞ እንፈልግና ጥያቄያችንን የምንቀጥል ይሆናል። መልካም ቆይታ ይሆንላችሁ። ጥያቄዎቹን በደንብ አዳምጪ። 10ሩንም ከመለሽ ነው ተሸላሚ የምትሆኝ። ስለዚህ በደንብ ትኩረት አድርገሽ። ደም የሚረጨው የሰውነት አካል ምን ይባላል? ልብ። ይህንን ብትሳሳች። እሺ፣ ከ10 1 ተመልሷል። ስር ሚዜ የሚባለው ስንተኛ ሚዜ ነው? ስር ሚዜ ሁለተኛ። ስር ሚዜ የሚባለው ስንተኛ ሚዜ ነው? ይኸውልሽ ከተሳሳትሽ አንዱን ከተሳሳትሽ ሽልማት አታገኝም። ስለዚህ ጊዜ ወስደሽ አስበሽ መልሽ። ስር ሚዜ የሚባለው ስንተኛ ሚዜ ነው? አንደኛ ሚዜ። ከ10 2 መልሳለች። ስሙኒ ስንት ሳንቲም ነው? ስሙኒ 25። ከ10 3 ተመልሷል። ረረረረ ለአድዋ ጦርነት መንስኤ የሆነው ስምምነት የምን ስምምነት? የውጫሌ። ከ10 4 ኢትዮጵያ ውስጥ ያለ የውቅያኖስ ስም ንገሪ። ህንድ ውቅያኖስ። ህንድ ውቅያኖስ። ወይኔ ጥያቄውን ስሚኝ በደንብ። ኢትዮጵያ ውስጥ ያለ የውቅያኖስ ስም ንገሪ። ኦ ማይ ጋድ ቀይ ባህር። ቀይ ባህር ኢትዮጵያ ውስጥ ነው። ኦሽን። አንድ የመጨረሻ ኦሽን። አይደርና ዳቃ አታውቂው? ኢትዮጵያ ውስጥ ውቅያኖስ የለም። እናመሰግናለን። የመጀመሪያ ጥያቄ፣ ቀስተ ዳመና ስንት ቀለማት አሉት? ቀስተ ዳመና 3። በደንብ አስተውል ጥያቄው። ቀስተ ዳመና ስንት ቀለማት አሉት? ቀስተ ዳመና የለውም፣ ቀለም የለውም። ቀስተ ዳመና ቀለም የለውም። ሰማያዊ። ቀስተ ዳመና አረንጓዴ። አይ ከለሮቹን ዝርዝሩን ሳይሆን በቁጥር ስንት ቀለማት ነው ያሉት ቀስተ ዳመና? 3 አይደለም። እንግዲህ ፕሮግራሙ 10 ከ10 ነው። 10 ከ10 ለመለሱት ብቻ ነው ሽልማት የምንሰጠው። እዚህ አንተ ደግሞ የመጀመሪያውን ጥያቄ አልመለስክም። እናመሰግናለን። እሺ እኔ አባት እሺ ቴንክ ዩ። የ10 ከ10 ፕሮግራም ቆይታችን እንደቀጠለ ነው። በድጋሚ ለመላው የክርስትና እምነት ተከታዮች ለደብረ ታቦር በዓል እንኳን በሰላም አደረሳችሁ። እዚሁ አካባቢ ብዙም አንርቅም። ሌሎች ሰዎችን ደግሞ እንፈልግና ጥያቄዎቻችንን የምንቀጥል ይሆናል። መልካም ቆይታ ይሆንላችሁ። ጥያቄውን በደንብ ስሙኝ እሺ። ማገዝ ትችላለሽ አንቺ። የመጀመሪያ ጥያቄው ስሙኒ ስንት ሳንቲም ነው? ስሙኒ ስንት ሳንቲም ነው? 25 ሳንቲም። 25 ሳንቲም በትክክል ተመልሷል። ስር ሚዜ ስንተኛ ሚዜ ነው? አቤት። ስር ሚዜ የሚባለው ስንተኛ ሚዜ ነው? ስር ሚዜ አንደኛ ሚዜ። አንደኛ ሚዜ። ከ10 2 ጥሩ አካሄድ ነው። የአማርኛ ፊደላት ወደ ጎን ስንት ፊደላት ናቸው? ወደ ጎን የአማርኛ ፊደላት ወደ ጎን ስንት ፊደላት ናቸው?
ማገዝ ትችላለሽ አንቺ። ብዛታቸው ስንት ነው? ወደ ጎን 7 ቆጥራን የደረሰችበት። ከ10 3 ተመልሷል። ደም የሚረጨው የሰውነት አካል ምን ይባላል? ልብ በትክክል ተመልሷል። በቡና አፈላል ስነ ስርዓት አቦል ብለን የሚቀጥለውን ምን እንላለን? በረካ ነው። ሁለተኛውን ነው ያልኩሽ። የመጀመሪያው አቦል ነው። ቀጥሎ ያለው ምን ይባላል? ቶና። አግዣትም ቢሆን መልሳለች። እሺ ከ10 5 ጥያቄዎች ተመልሰዋል። ሻኛ በየትኛው የበሬ ክፍል ላይ ነው የሚገኘው? ሻኛ በላይኛው ነው። በላይኛው እዚህ ጋር አናቱ ላይ አይደለም። አናቱም ከላይ ነው ካለው ጀርባው ላይ። እሺ ከ10 6 4 ጥያቄዎች ነው የቀሩሽ። 4ቱን ከመለሽ ካዘጋጀንልሽ 10 ሽልማቶች መሃል ራስሽ መጥተሽ ተሸላሚ ትሆኛለሽ። እሺ ለአድዋ ጦርነት መንስኤ የሆነው ስምምነት የምን ስምምነት በመባል ይታወቃል? ለአድዋ ጦርነት መንስኤ የሆነው ስምምነት የምን ስምምነት በመባል ይታወቃል? መዝለል አይቻልም። መዝለል አይቻልም። እንዲህ መዝለል ትቻለች። ጥያቄዎቹ መዝለል አይቻልም። 10 ጥያቄዎች ናቸው። ከ10ሩ 10ሩን መመለስ አለብሽ። አድዋ ጦርነት ወይኔ እንዴት አልጨርስሻል እኮ 6 መልሰሻል። 4 ነው የቀረሽ። 4 በደንብ አስሲ። ወደኋላ መለስ በይና አባቶቻችን አያቶቻችን ሲሉ አልሰማሽም? እንደው የአድዋ ጦርነት በምን ስምምነት ምክንያት ነው የተጀመረው? እስኪ ወደኋላ መለስ አድዋ ጦርነት አልተሳካም። 6 መልሰሻል። ጥሩ ነው። ግን ያው ሽልማት የለውም። ምክንያቱም ከ10ሩ 10ሩንም ነው መመለስ ያለብሽ። እናመሰግናለን እናት። ቆይታችን እንግዲህ ያያችሁትን ይመስል ነበረ። እነዚህኑ ጥያቄዎች ሌሎች ተወዳዳሪዎችን እንፈልግና የምንጠይቃቸው ይሆናል። በቆይታችን ዘና ፈታ እያላችሁ ግንዛቤ ያገኛችሁ እንደሆነ ምንም አንጠራጠርም። ቆይታችን አሁንም ይቀጥላል። መልካም ቆይታ። ለደብረ ታቦር በዓል እንኳን በሰላም አደረሰ። እንኳን አብሮ አደረሰ። እሺ ጥያቄዎቹን በደንብ አዳምጡ። በቡና አፈላል ስነ ስርዓት የመጀመሪያውን አቦል ካለን የሚቀጥለውን ምን እንላለን? ቶና። የመጀመሪያው ጥያቄ ተመልሷል። ሁለተኛ ጥያቄ ስር ሚዜ ስንተኛ ሚዜ ነው? የመጀመሪያ ሚዜ በትክክል ተመልሷል። ስሙኒ ስንት ሳንቲም ነው? 25 ሳንቲም። ከ10 3 ተመልሷል። በፍጥነት ነው ደግሞ እየተመለሰ ያለው። ሻኛ በየትኛው የበሬ ክፍል ላይ ይገኛል? በጀርባው። ከ10 4 ተመልሷል። አልተቻለም። እሺ አምስተኛ ጥያቄያችን ቀስተ ደመና ስንት ቀለማት አሉት? 7 በትክክል ተመልሷል። እንግዲህ 5 ነው የቀረው። 5ቱን ከመለሱ እንግዲህ ከ10ሩ ሽልማቶች መርጠው ነው የሚሸለሙት። እሺ የአማርኛ ፊደላት ወደ ጎን ስንት ፊደላት ናቸው? የአማርኛ ፊደላት ወደ ጎን እንደው እሺ ጫፍ እሺ ሀ ብለን እንዲህ ወደ ጎን እንሄዳለን አይደል? ቁጥር ይቻላል። ስንት ናቸው? 7 ተጋግዘን መልሰናል። የኛውን ጥያቄ ከ10 6 ተመልሷል። እሺ ቅድም የአማርኛውን ጠይቀናል። አሁን ደግሞ የእንግሊዘኛ ፊደላት ስንት ፊደላት ናቸው? ብዛታቸው ኤቢሲ ስንት ፊደላት ናቸው? በፍጥነት 26 እንዴ ፍጥነት እንደዚህ ቆጥረውት ነው አሁን። እሺ ከ10 7 ጥያቄዎች ተመልሰዋል። 3 ጥያቄዎች ነው የቀሩት። 3 ጥያቄዎች ታሪክ ላይ እንዴት ነው? ምንም ማለት ስለ አድዋ ምንም ማለት ነበሩ እንዴ? የአድዋ ጦርነት ባልኖርም በታሪክ እሰማለሁ። እሺ 8ኛ ጥያቄያችን
ለአድዋ ጦርነት መንስኤ የሆነው ስምምነት የምን ስምምነት በመባል ይታወቃል? የውጫሌ ነው። የውጫሌ በትክክል ተመልሷል። 2 ጥያቄዎች ነው የቀሩት። 2 ጥያቄዎች። እሺ ደም የሚረጨው የሰውነት ክፍል ምን ይባላል? ልባችን። ልብ። 1 ጥያቄ ነው የቀረው። ይሄን ጥያቄ ከመለሱ ካዘጋጀናቸው 10 ሽልማቶች መሃል ራሳቸው መርጠው አንዱን ተሸላሚ የሚሆን ይሆናል። በደንብ ትኩረት ይፈልጋል። አሁን እዚህ ደርሰንማ መሸነፍ የለብንም። እስቲ እንግዲህ እናያለን። እሺ ሙዚቃ ላይ እንዴት ነው? ምንም አለሽ። እሺ ትንሽ ቆየት ያለ እንግዲህ የቡሄ በዓል አካባቢ አይደለም የምንገኘው። ይሄን ሙዚቃ አዳምጡትና የማን ሙዚቃ እንደሆነ ይነግሩኛል። የዚህ ድምፃዊ ስም ማን ይባላል? ሰለሞን የአባቱ ስም ሰለሞን ደነቀ በትክክል ተመልሷል። ከ10 ጥያቄዎች ተመልሰዋል። እንግዲህ ካዘጋጀናቸው 10 ሽልማቶች መሃል ራሳቸው መርጠው ተሸላሚ የሚሆን ይሆናል። ምን የሚያገኙ ይመስሉታል? እንደዚህ ምንድን ነው ያለውን እንግዲህ ስለማላውቅ አይቼ ነው። ከቡሄ በዓል ጋር የተገናኙ ሽልማቶች እንደው ይኖራሉ ብዬ ገምታለሁ። እንደው ሳስበው እንግዲህ አላውቅም። አንደኛው ምን ሊኖር ትልቅ ሰንጋ አለ ውስጥ መሀል ላይ በግ ነው። በግ መረጥ ራሷ ናት መሰለኝ። ቆይ ራሷ ናት። አንሊሚትድ ኢንተርኔት ፓኬጅ እንዴት ነው? በቃ ወሩን ሙሉ አባይ ቲቪን በደንብ ሊከታተሉ ነው። እንግዲህ አባይ ቀዳሚያችንን ቤት ቁጭ ብለው መኮንኮም ነው እንግዲህ ወሩን ሙሉ። እናመሰግናለን በጣም። ውድ የአባይ ቅዳሜ ተመልካቾቻችን የ10 ከ10 ቆይታችን አሁንም እንደቀጠለ ነው። ለዛሬ ያዘጋጀናቸውን ጥያቄዎች ለመጨረሻ ጊዜ በዚህ አካባቢ የሚያልፉ ሰዎችን አስቆመን ለመጨረሻ ጊዜ አንድ ሰው የምንጠይቅ ይሆናል። 10ሩንም ጥያቄዎች መልሶ ካዘጋጀናቸው 10 ሽልማቶች ውስጥ የትኛውን ይሸለም ይሆን? ቆይታችሁን ከአባይ ቅዳሜ ጋር ካደረጋችሁ የምትከታተሉት ይሆናል። የመጀመሪያ ጥያቄያችን በቡና አፈላል ስነ ስርዓት አቦል ብለን የሚቀጥለውን ምን ብለን እንጠራለን? ቶና። እሺ የመጀመሪያው ጥያቄ ተመልሷል። ስሙኒ ስንት ሳንቲም? 25 ሳንቲም። ከ10 2 ተመልሷል። እሺ ስርሚዜ ስንተኛ ሚዜ ነው? 3 ስርሚዜ ስንተኛ ሚዜ ነው? አይዞሽ አትቸኩይ፣ አስቢው በደንብ። አንደኛ ስርሚዜሽ ተጠራጥራ ነው የመለሰችው። እሺ አንደኛ ሚዜ ነው፣ በትክክል ተመልሷል። ከ10 3 የአማርኛ ፊደላት ወደ ጎን ስንት ፊደላት ናቸው? 7 ከ10 4 መልሰሻል። እሺ ኢትዮጵያ ውስጥ ያለ ውቅያኖስ ስም ንገሪ። ኢትዮጵያ ውስጥ ያለ ትልቅ ውቅያኖስ አለ፣ ስሙ ምን ይባላል? ምን በጌታ ስም ህንድ ውቅያኖስ አይደለም። ኢትዮጵያ ውስጥ ህንድ ውስጥ ነው። ጠፋብኝ። ኢትዮጵያ ውቅያኖስ የላትም እኮ። ኢትዮጵያ ውስጥ ውቅያኖስ የለም። ሐይቅ ነው አለ። ሐይቅ ነው። ሶሪ ችግር የለም። እናትሽ እናመሰግናለን በጣም ቴንክ ዩ። ጥሩ አካሄድ ነበር። ኢትዮጵያ ውስጥ የሚገኝ ትልቅ ውቅያኖስ ብዬ ጠይቂያት ነበር፣ አልተመለሰም። እንግዲህ ፕሮግራሙ ደግሞ 10 ከ10 ነው። ስለዚህ የሚጠየቁ 10 ጥያቄዎች በሙሉ መመለስ አለባቸው ያዘጋጀነውን ሽልማት ለማግኘት ማለት ነው። እኛ አባዮች ሳንሸልም ወደ ስቱዲዮአችን መመለስ አንፈልግም። ስለዚህ ሌላ አንድ ተወዳዳሪ እዚሁ አካባቢ በዚህ ጋር ሲያልፍ እናስቆምና እሱን ደግሞ የምንጠይቅ ይሆናል። መልካም ቆይታ ይሆንላችሁ። ቀስተ ደመና ስንት ቀለማት አሉት? ቀስተ ደመና ስንት ቀለማት አሉት? 4 አንድ እድል፣ የመጨረሻ ቻንስ። ቀስተ ደመና 2 አይደለም። ቀስተ ደመና 7 ቀለማት ነው ያሉት።
በዚህ ሽልማቱን ማግኘት አትችልም ማለት ነው። ተመልካቾቻችን እንዳያችሁት በመጀመሪያው ጥያቄ እንግዲህ ቀስተ ደመና ስንት ቀለማት አሉት አልኩት? 4 አለ፣ 2 አለ። ቀስተ ደመና ግን 7 ቀለማት ነው ያሉት። እስኪ ለመጨረሻ ጊዜ አንድ ሰው አስቆመን ጥያቄያችንን የምናደርግ ይሆናል። እንኳን አደረሰሽ። እንኳን አብሮ አደረሰን። ጥያቄዎቼን ልጀምር። ተዘጋጅተሻል? አዎ። ከአስሩ 10ሩንም መመለስ አለብሽ ሽልማት ለማግኘት። እሺ። የመጀመሪያ ጥያቄ ስር ሚዜ ስንተኛ ሚዜ ነው? ስር ሚዜ ስንተኛ ሚዜ ነው? ስር ሚዜ የሚባለው ስንተኛ ሚዜ ነው? ስር ከሆነ ያው አንድ ነው። የመጀመሪያ እሺ፣ ስር ከሆነ አንድ ነው። ትክክል። አዎ መልሰሻል። ኦኬ። እሺ። ከ10 አንድ ተመልሷል። ስሙኒ ስንት ሳንቲም ነው? ስሙኒ 10 ስሙኒ 25 ሶሪ 25 ይቅርታ 25 ሳንቲም። እሺ ከ10 2 እሺ ከ10 2 ደም የሚረጨው የሰውነታችን ክፍል ምን ይባላል? ልብ ነው። ልብ 3 መልሰሻል። እሺ የአማርኛ ፊደላት ወደ ጎን ስንት ናቸው? 7 አራራ አልተቻልሽ። እሺ የእንግሊዘኛ ፊደላትስ ከኤ እስከ ዜድ ስንት ፊደላት ናቸው? 26 5 መልሰሻል። 5 ነው የቀረሽ። 5ቱን ከመለሽ ከ10 ሽልማቶች መሃል መርጠሽ የምትሸለም ይሆናል። እሺ ኢትዮጵያ ውስጥ ያለ ውቅያኖስ ስም ንገሪ። ውቅያኖስ በደንብ አስተውይ። 5 መልሰሻል። እዚህ ደርሰሽማ ሳትሸለሚ መሄድ የለብሽም። ኢትዮጵያ ውስጥ ያለ ውቅያኖስ ወይ አንዴ ላስብ። እኔ ሳስበው ሁላ ዋኝተሽበት ምናምን ያደግሽ ነው የሚመስለኝ። ውቅያኖስ ኢትዮጵያ ውስጥ የለም። ውቅያኖስ በትክክል መልሰሻል። ትክክል ነሽ። ከ10 6 መልሰሻል። ከ10 6 ቀስተ ደመና ስንት ቀለማት አሉት? 7 አንቺም 7 መልሰሻል። ከ10 7 3 ጥያቄ ነው የቀረሽ። 3 ጥያቄ በቡና አፈላል ስነ ስርዓት የመጀመሪያውን አቦል ካልን ሁለተኛውን ምን እንላለን? አስተካኪውስ በረካ። አይ አስተካኪው እኮ ቃሉን ብቻ አስተካኪው። ቃሉን ብቻ ላግዝሽ ትንሽ። ቶና። እሺ ቶና ላግዝሽ እቺን። እሺ 8 ከ10 8 2 ነው የቀረሽ። 2 ነው የቀረሽ። ለአድዋ ጦርነት መንስኤ የሆነው ስምምነት የምን ስምምነት በመባል ይታወቃል? የውጫሌ። 9 የመጨረሻ ጥያቄ። 9 ጥያቄዎችን መልሰሻል። 1 ነው የቀረሽ። ቺን ከመለሽ ሽልማትሽን ይዘሽ ነው የምትሄጂው። ሻኛ በልተሽ ታውቂያለሽ? ሻኛ እኔ ጥሬ ስጋ ነው አልበላም። አትበል። እሺ ግን መመለስ አለብሽ። ሻኛ በየትኛው የበሬ ክፍል ላይ ይገኛል? ሻኛ እዚህ ጋር ነው። እሱ ጋር ምን ይባላል? አንገቱ ጋር ጀርባው ላይ ያለ። ጀርባው ላይ። ከ10 ተመልሷል። እንኳን ደስ አለሽ። እንግዲህ 10 ሽልማቶች አሉ። ከ10ሩ ሽልማቶች መሃል ራስሽ መርጠሽ ነው ተሸላሚ የምትሆኚ። ከዚህ ውስጥ እንግዲህ ምን ይደርስሽ ይሆን? ምረጭ። ያው ምንድን ነው? አብረን እንየው እንጂ 500 ብር። የ500 ብር ተሸላሚ ሆናለች። እዚህ ውስጥ የተለያዩ ሽልማቶች ነበሩ። የወር ኢንተርኔት ፓኬጅ አለ፣ 1000 ብር አለ፣ ሌላም ሽልማት አለ። እንግዲህ እንደ ድል ሆኖ የ500 ብር ተሸላሚ ሆነች። ማን አየባት እቺ ነሽ። ቴንኪው እናት። ውድ የአባይ ቅዳሜ ተመልካቾቻችን የ10 ከ10 ፕሮግራማችን አሁንም እንደቀጠለ ነው። እነዚህኑ ጥያቄዎች በዚህ ጋር የሚያልፉ ሰዎችን አስቆመን ለመጨረሻ ጊዜ አንድ ተወዳዳሪን የምንጠይቅ ይሆናል። መልካም ቆይታ ይሆንላችሁ። እሺ የመጀመሪያ ጥያቄ
ደም የሚረጨው የሰውነታችን አካል ምን ይባላል? ልብ። ልብ። በትክክል ተመልሷል። ሰር ሚዜ ስንተኛ ሚዜ? ሚዜውን አታውቅም? ፊልም አለው መሰለኝ። ሰር ሚዜ ነው። ሰር ሚዜ የሚባል ፊልም አለ። ልክ ነው። ግን በሰርግ ስነ ስርዓት ላይ ሰር ሚዜ የሚባለው አንደኛ። ሁለት መልሰሃል። ስሙኒ ስንት ሳንቲም? 25 ሳንቲም ማለት ነው። 25 ሳንቲም። 3 መልሰሃል። 7 ጥያቄዎች ነው የቀሩ። የእንግሊዘኛ ፊደላት ከኤ እስከ ዜድ ስንት ፊደላት ናቸው? 26 በትክክል መልሰሃል። 4 የአማርኛ ፊደላትስ ወደ ጎን ስንት ፊደላት ናቸው? ማለት ወደ ጎን ማለት ነው። አዎ ከኤ እስከ ዜድ እንደ ከኤ እስከ 7 የአማርኛ ፊደላት ወደ ጎን ስንት ፊደላት ናቸው? 7 በትክክል ተመልሷል። 5 ጥያቄዎች ነው የቀሩ። ቀስተ ደመና ላይ ስንት ቀለማት ነው ያሉት? ሬንቦ ማለት ነው አይደለ? አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ እኮ ብዛታቸው ስንት ነው? 5 አነሰ በዛ? 2 እድል ልስጥሽ። 2 የመጨረሻ እድል። ከሁለት ቁጥሮች በላይ መጥራት አይቻልም። 2 እድል ነው ያለው። አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ፣ ሐምራዊ 6 ደርሰሃል። ትንሽ አንድ የመጨረሻ እድል 7 እሺ ተጋግዘን መልሰናል። ቴንክ ዩ። ከ10 7 መልሰሃል። አንተ ኢትዮጵያ ውስጥ በጣም ትልቅ ውቅያኖስ አለ? የለም። ኢትዮጵያ ውስጥ ውቅያኖስ የለም። ጥያቄውን ሳልጨርሰው ነው የመለሰው። ኢትዮጵያ ውስጥ ውቅያኖስ የለም። በትክክል ተመልሷል። ከ10 8 መልሰሃል። እሺ አንድ ጥያቄ። እሺ በቡና አፈላል ስነ ስርዓት የመጀመሪያውን አቦል ብለን ከጠራን ሁለተኛውን ምን ብለን እንጠራለን? ቶና። ከ10 9 አንድ ጥያቄ ነው የቀረ። ሙዚቃ ላይ እንዴት ሆያ ሆዬ ጨፍረህ ታውቃለህ? ሆያ ሆዬ ጨፍረህ ታውቃለህ? ልጅ ሆኜ ነው። እስኪ በጣም የምታስታውሰው የማትረሳው ከአይምሮ የማይጠፋ የልጅነት ትውስታ? በሆያ ሆዬ ማለት ነው። በሆያ ሆዬ የገጠመ ጓደኞቼን ሳንቲም ደብቄባቸዋለሁ። ማለት ሚስጥር ኪስ ታውቃለህ? እዚች ጋር አለች። እዛ ውስጥ ከትቼ ጠፋብኝ ምናምን ነገር ብዬ በቃ ድብድብ ሁሉ ገጥመን ነበር። መጨረሻ ላይ ግን ተገኘ። ሁለተኛው ሳንቲም ያዥ ነበርኩ እኔ ታማኝ ስለነበርኩ። እሺ የመጨረሻ ጥያቄያችን የሙዚቃ ጥያቄ። እስቲ ልሞክርሽ። ጊዜ በዓል የቡሄ በዓል ላይ በየቤታችን እንሰማው የነበረ ዜማ ነው። ስቲል አሁን ድረስ የሚደመጥ ዜማ ነው። ይሄንን ሙዚቀኛ ስሙን ትነግረኛለህ? ልሞክርሽ። የዚህን ድምፃዊ ስም ትነግረኛለህ? ሰለሞን ደነቀ። በትክክል ተመልሷል። 10 ከ10 ካዘጋጀናቸው 10 ሽልማቶች ውስጥ ራስህ መርጠህ ተሸላሚ ትሆናለህ ማለት ነው። ምረጥ። ክፈተው እስኪ እንየው፣ አብረን እንየው። የ500 ብር ተሸላሚ ሆኗል። የ500 ብር እናመሰግናለን። ውድ የአባይ ቅዳሜ ተመልካቾቻችን የዛሬ የ10 ከ10 ቆይታችን ያያችሁትን ይመስል ነበር። የብዙዎቻችን የልጅነት ትውስታ በሆነው አሁንም ድረስ ቡሄ በመጣ ቁጥር እጅግ ተወዳጅ በየቤታችን በምናደምጠው ዜማ በሰለሞን ደነቀ ዜማ የምሰናበታችሁ ይሆናል።